አባችሁን በደንብ አልቃችሁ ልትቆጥቡ ይገባል። እጣው ይወጣል። ስለዚህ ቅድመ ክፍያ የሚሆን ክፍያ ደግሞ ወይ ደግሞ ብር እንዳታጡ ደግሞ እንዳትቸገሩ። በዛ ምክንያትም ደግሞ እድሉ እንዳያመልጣችሁ ቁጠባችሁን አጠናክራችሁ መቀጠል ይጠበቅባችኋል። እጣው ግን በቅርብ ይወጣል። አመሰግናለሁ። በጣም ጥሩ ሐሳብ ነው እኮ የምስራች ተብሎ እኮ መነገር ያለበት ነገር ነው። የምር ብዙ ሰዎች ይጠብቃሉ። ደዋዮቻችን ተስፋ ስለሚያደርጉ ይሄ የምስራች ብለን ብንነግራችሁ ነው። ቆጥቡ ተብላችኋል። እንግዲህ ክብረት ከንቲባም በተለይ በምርጫ ወቅት ላይ ቃል ገቡ በየዓመቱ 100 ሺህ እንገነባለን ብለዋል። ደግሞ የህዝብ ከሌሊት እስከ ሌሊት ወጥቶ የመረጠ ነው። የህዝብ ይገባዋል ብዬ አምናለሁ። ይሄን እንደሚያደርጉት ደግሞ ቃላቸውን እንደሚጠብቁ ተስፋ እናደርጋለን። ይሄ 50 ሺህ ቀደም ብሎ የተገነቡ ናቸው። እንግዲህ የአዲስ አበባ ነዋሪዎች እንኳን ደስ ያላችሁ፣ ቁጠባችሁን አጠናክሩ የሚለው ነው መልእክት ማስተላለፍ ፈልገው። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ ሁሌም በየዕለቱ የምናቀርበው ዕለታዊ መረጃችን ነው። ዛሬው መረጃችን የተለያዩ ሀገራዊና የውጭ መረጃዎችን ወደ እናንተ ይዘን መተናል። አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንጋብዛለን። አብራችሁን ቆዩ። በአዲስ አበባ ሲገነቡ የነበሩ 24000 ቤቶች ለዕጣ ዝግጁ መሆናቸውን የሚያሳዩ ምስሎች እየወጡ ይገኛሉ። የት አካባቢ ናቸው የሚለውን በዝርዝር ወደ እናንተ ይዘን መተናል። እንደተከታተሉ እንጋብዛለን። ይህ የምታዩቸው አብዛኞቹ ምስሎች የሚገኙባቸው ቦታዎች ቦሌ አራብሳ፣ ገላንጉራ፣ ወርቁ ሰፈር እንዲሁም ቱሊ ድምቱ አካባቢ ሲሆኑ አብዛኞቹ የተጠናቀቁና ወደ 20000 አካባቢ ቤቶች ለ20/80 ሲሆኑ ሀያት እንዲሁም ቦሌ ቡልቡል አካባቢ ደግሞ 40 በ60 ቤቶች እስከ 900 አካባቢ የሚደርሱ በአጠቃላይ እስከ 24000 ቤቶች እየተጠናቀቁ መሆኑ ተነግሯል። ምስላቸው እንደሚታየው አብዛኞቹ ቤቶች በሚያምር ዲዛይንና በሚያምር ውበት እየተጠናቀቁ መሆኑን ማሳያ ነው ሲሉ ተናግረዋል። ነገር ግን የብዙዎች ቅሬታ እያሰማ ያለው እስካሁን ድረስ ለዕጣ ዝግጁ የሆኑ ቤቶች በመንግስት ደረጃ ይፋ ለመደረጋቸው አሳስቦናል ሲሉ ተመዝጋቢዎች አሁንም እየተናገሩ ነው። መንግስት ከፍተኛ በጀት ድጋፍ ማድረግ አስፈላጊ መሰረተ ልማቶችን በማቅረብ አዳዲስ ስልቶችን በመቀየስና እንዲተገበሩ ማድረግ የሥራ ባህልን በማሻሻል በአጠቃላይ አናቂ የነበሩ ችግሮችን በመቅረፍ ትልቅ ሚና ተወጥቷል። እንግዲህ ሌሎችን ስንመለከት ከ20/80 እና በሌሎች በ40/60 ተመዝገው ለነበሩ ቤቶች ቤት ለማግኘት ተመዝገው ለነበሩ ዜጎችን በዚህ በህብረት ስራ ማህበር በማደራጀት ቤት እንዲያገኙ ጥረቶች እየተደረገ ነው የሚገኘው። በርካታ ማህበራት ወደ ስራ ገብተው በአሁኑ ወቅት ላይ እየገነቡ የሚገኙበት ሁኔታዎች አሉ። በአጠቃላይ ከለውጥ ወዲህ በተለያዩ ግንባታ አማራጮች ማለትም በጋራ መሬቶች ግንባታ፣ በመንግስት አስተባባሪነት፣ በመንግስት የግል አጋርነት፣ በበጎ ፍቃድ፣ በከተማ አስተዳደሩ ለኪራይና ለሽያጭ፣ በሪል ስቴት፣ በግል አልሚዎች እንዲሁም በጋራበት ነው። ከጥራት አንፃር ከፍጥነትም አንፃር ፍላጎት ኮቪድ ያሉትን አያት እና ሌሎችም መፍታት አልተቻለው ለምንድን ነው? መስመር ላይ ስልክ ስላለ ስልክ እንቀበልና ጥያቄ አብራው ብለኛል። ሄሎ ጤና ይስጥልኝ። አብረስልን ማን እንበል? ከየት ነው? ፍሬህይወት ከኮልፌ ቀራኒዮ። ፍሬህይወት ወይዘሮ ቅድስት አንድ 3 ጥያቄ ቀርቦሎታል። የመጀመሪያው ከኮልፌ ደዋያችን ያነሱት ነጥብ አለ። መረጃው ካሉት ታላቅ ምናልባት አጥርተው መቀጠል ይችላሉ። የኮልፌ ደዋያችን እንግዲህ የገባን አይደለም 4 ሰዎች ብለዋል። በሌላ መልኩ ደግሞ ባለ 3 ግድግዳ ተብሎ ከገርጃ አካባቢ ግማሹ ተሽጧል፣ ግማሹ አልተሸጠም። ይሄ መፍትሄ ያስፈልጋል። የጌቱም ጥያቄዎች አሉ፣ መቀጠል ይችላሉ። ያብራሩልን። መልካም አመሰግናለሁ። የኮልፌ በጎነት መንደር የተገነባበት አካባቢ ላይ የፈረሱት 8 ቤቶች ናቸው። ስለዚህ የፈረሰባቸው ወገኖች ደግሞ ወደ ተገነባው ቤት ገብተዋል ማለት ነው። ምክንያቱም ማህበር ቤት የሚገነባባቸው አካባቢዎች በሙሉ አክሰስ ሮድ ሰርቶልናል። ይሄ ድልድይ ግን ከበጀትም ጋር ተያይዞ ከአስቸኳይ ስራዎች እጁ ላይ ከነበሩ ጋር ተያይዞ
አላጠናቀቀልንም፣ ወደ ስራ አልገባልንም ነበር። ተነጋግረን ስለጨረስን ከመንገዶች ባለስልጣን ጋር ባጠረ ጊዜ ወደ ስራ ይገቡልናል ብለን እናምናለን። እነዚህ ማህበራትም ወደ ስራቸው ይገባሉ። የ1997ቶች እንግዲህ ጊዜውም ረዘም ያለ ስለሆነ ቁጥራቸው የተወሰነ ይመስለኛል እና መጨረሻችን ምንድነው የሚል ነገር በርካታ ደዋዮች ስላሉ ለነሱም አንድ ደቂቃ ወስደው ምላሽ ቢሰጧቸው መልካም። የጋራ መኖሪያ ቤት ቆጣቢ የሆኑ ወገኖቻችን መንግስት ከተማ አስተዳደራችንን እነዚህን ቆጣቢዎች ጥያቄያቸውን ለመመለስ ሰፊ ስራ እየሰራ ነው ያለው። ዘንድሮ ከ50,000 ቤቶች ያላነሱ ቤቶችን ነው እየሰራ ያለው በመንግስት በጀት ብቻ። ከዚህም በተጨማሪ ደግሞ በመንግስትና በግል አጋርነት በርካታ ቤቶች እየተሰሩ ነው ያሉት። በእነዚህ በመንግስትና በግል አጋርነት እየተሰሩ ካሉ ቤቶች የመንግስት ድርሻ ወይም የከተማ አስተዳደሩ 30% የሚሆን ድርሻ ለነዚህ ቆጣቢዎች እንዲደጎም በማድረግ አልሚዎቹ ለቆጣቢዎቻችን ቤቱን እንዲሸጡልን የመንግስትን ድርሻ 30%ን ደግሞ ድጎማ እንዲሆን ዋጋ መቀነሻ ድጎማ እንዲሆን ሰፊ ስራ እየተሰራ ነው ያለው። ስለዚህ ቆጣቢዎቻችን ቁጣ ነው። ከአከራይ ተከራይ ጋር በተያያዘ ወይዘሮ ቅድስት አሁን በሰሞኑ ትንሽ እንደገና ደግሞ እንደ አዲስ ያገረሸ ይመስላል። 2 ዓመቱ ተጠናቋል። በእናንተ በኩል ያው የቤት ቁጥር ባለ ስንት መኝታ ቤት በስንት ብር ተከራይ የሚለው ዳታ አለ እጃችን ላይ። ስለዚህ ማንስ ነው የተከራየው የሚለውም ደግሞ አለ። እውነት ነው አንድ ሰው ግዴታ ያለበት 2 ዓመት አንድን ሰው ሊያከራይ ነው። ግዴታው 2 ዓመት ነው። ከዛ በላይ መጨመር ይችላል። ስለዚህ አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ አንድ ቤት 1,000 ብር ተከራይቶ ቢሆን ለምሳሌ ነው እያልኩ ያለሁት 1,100 ብር ማድረግ የሚችለው መንግስት ነው። ማርኬት አሰስመንቱን ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው። ለምሳሌ 2017-18 በጀት ይር ላይ አምና ዋጋ ተጠና። የጨመረ ዋጋ ስላልነበረ በነበረው ነው የሚቀጥለው ብለን አናውንስ አድርገን በነበረው ነው የቀጠለው ማለት ነው። ዘንድሮም ዋጋ እያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል። መንግስት አናውንስ ያደርጋል። ላልተገባ ነገር ከሚጠቀምበት ተከራይም ፕሮቴክት የማድረግ ስራም የመንግስት ድርሻ ነውና አከራዮች ተገቢ አይደለም ዋጋ ውጡልኝ እንደገና ደግሞ ተመልሶ ደግሞ ዋጋውን ጨምሬ ነው ማከራየው የሚባል አሰራር ስለሌለ ይሄ በጥቆማ ቢደርስበት ከክልክላዎች ውስጥ አንዱ ስለሆነ ህግም ሊያስጠይቃቸው ስለሚችል ባያደርጉ መልካም ነው ብዬ አስባለሁ። ቤተሰቦች የዛሬ ዕለታዊ መረጃችን ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።